እና አሁን ደግሞ የመጣ ነገር አለ። ምንድነው? ከገንዘብ በተያያዘ ጉዳይ በጎፈንድሚ ጉዳይ ወንድማችን አይሞትም ነበር፣ ወንድማችን እንዲያውንም ነበር፣ ወንድማችን በዚህ ገብቶ ወንድማችን በዚህ ወጥቶ እየተባለ ብዙ ነገሮች እየተባሉ ነው። እንዴ ለልጆቹ ለምን አታስቡም? ግን የባል ቤተሰቦች ብዙ ጊዜ ይቅርታ አድርጉልኝ፣ የባል ቤተሰቦች ብዙ ጊዜ ችግር ፈጣሪ ናቸው። ኢትዮጵያ ላይ ያለ ግራ የገባው ነገር የባል ቤተሰብ ከይቅርታ ጋር ብዙ ጊዜ ችግር ፈጣሪ ናቸው። ለምንድን ነው? ነገሩ አልፏል፣ ሁሉ ነገር ሆኗል። በሰላም በክብር ከነ ክብሩ ያለፈ ወንድም ነው። በቃ ስለ ባለቤቱ ስለ ልጆቹ ምናምን ክፉ መስማት አንፈልግም። እሷ እመም ላይ ናት። እነሱ አይዋደዱም እንደዚህ ያልሆኑ ምናምን በህይወት እያሉ ለምን አልተናገራችሁ? በህይወት እያሉ እነሱ አልተፋቱ፣ አልተለያዩ፣ ምን አላሉ? አሜሪካ ሄዶ እንዲታከም እሷ አትፈልግም ነበር። ጠላቷ ነው እንዴ? እንደው ህሊና ያለው ሰው እንደዚህ ሊናገር ይችላል? ጠላቷ ነው። እሷ አሜሪካ ሄዶ ቢታከም እሷ ቅር የምትሰኘው የልጆቹ አባት አይደል እንዴ? ሰው ከገዳዩ ጋር እንኳን ይታረቃል። ለምን ብላ ነው አሜሪካ ሄዶ እንዳይታከም ፍላጎት ባለቤቱ የሌላት? የማይመስል ነገር ለምንስ ታወራላችሁ? ስለ ባለቤቱ እንዲሁም ስለ ባለቤቱና ስለ ባለቤቱ እናት መልካም ነገር አይደል እንዴት ስትናገሩ የነበረው? ዛሬ ምን ተገኝቶ ነው? ስለ ጓደኞቹ፣ ስለ እናት፣ ስለ ባለቤቱ እናት መጥፎ ነገር ልታወሩ ምንድን ነው ያስነሳችሁ? እኔ ልንገራችሁ፣ ቺ ማትረባ $90,000 ተሰብስባለች። ያቺን በኢትዮጵያ መታችኋታል በ200 ብር። በ200 ብር ሲመታ ደግሞ አገር ብር ነው በኢትዮጵያ። ያቺን እንዴት አድርገን እንቆራመታት የሚል ነው ነገሩ። ከዛ ውጪ ምንም ነገር የለም። በዚህ ወጥቶ በዚህ ገብቶ ደስተኛ አልነበረም ምን አልነበረም የሚባል ነገር አለ። እባካችሁ አሁንም የቤተሰብን ገበና አደባባይ ላይ ማውጣት ለምን አስፈለገ? እሱን በመውደድ ነው? እሱን በማክበር ነው? ሀዘን ላይ በመሆናችሁ ነው? ወይስ ደግሞ እችን ገንዘብ እንዴት አድርገን ትንሽ ብር ይሰጠን? እግዚአብሔር ልቦና ይስጣችሁ። ነፂ ነፍሱን ይማረው በህይወት ቢኖር ይሄን ነገር ትሉት ነበር? አጠገቡ ትናገሩ ነበር? ይሄን ነገር አታደርጉትም። ስለዚህ አሁንም ልንገራችሁ፣ የሚጠቅም ነገር ሳይሆን ይሄ ቪዲዮ ልጆቹ ወደፊት ይሰሙታል፣ ወደዳችሁም ጠላችሁ ያዩታል። ከዛ ለእናንተ የሚኖራቸው ግምት እጅግ የሚዘገንን ነው። የራስን ገበና አደባባይ አውጥቶ ክፉ ነገር መናገር ትዝብት ነው፣ ተፉ። ስለዚህ አሁንም የምለው ምንድን ነው፣ እባካችሁ የቤተሰብ ገበና አውጥታችሁ ሶሻል ሚዲያ ላይ አትናገሩ። ይሄ ሶሻል ሚዲያ ያብጠለጥላችኋል እንጂ አይጠቅማችሁም። ሀዘናችሁ ላይ በራሳችሁ ጊዜ እንጨት አትስደዱበት። ሀዘናችሁን ብኩን አታድርጉት። ሰው አይታዘባችሁ። እንደዚህ አይነት ነገር እያመጣችሁ እንዲህ ነው በዚህ ወጥቶ ነው በዚህ ገብቶ ነው እያላችሁ ራሳችሁን ባታስወቅሱ ጥሩ ነው ላለሁ። ነፂዬ እግዚአብሔር ነፍስህን ከደጋጎቹ ገና ያድርግ። ልጆችህን ባለቤትህን ይጠብቅ፣ እንዲሁም ወንድምና እህቶችን ይጠብቅልን። ግን ይሄ ነገር ስለማይጠቅም እባካችሁ እንደዚህ አይነት ነገር ባታርጉ መልካም ነው። ሰው ይታዘባል። ምክንያቱም ከዚህ በፊት የሰራችሁት ቪዲዮ አለ፣ አሁን ደግሞ የሰራችሁት ቪዲዮ ስላለ ከሁለቱም ሲነጻጸር ትዝብቱ ስለምትገቡ ጥሩ አይደለም ብዬ እላለሁ። ሰላማችሁ ይብዛ። መልካም ቀን። አሁን እንግዲህ ሞተህም አታርፍምና የሞቱ ሰዎችም ባሉበት ማረፍ የማይችሉበት ዘመን እንደሆነ ብዙ ጊዜ የሚያሳያችሁ ነገር አለ። ድሮ እንደው ምን ይባላል ሙት ወቃሻ አርገኝ ይባል ነበር ከነተረቱ ማለት ነውና እንግዲህ ነፃነት ወርቅነህ ነፍሱን ይማረውና ብዙዎቻችን የምንወደው መልካም የሆነ ወንድማችን ነበረ። ያው ሞት አይቀርም እንግዲህ ሞቷል። ግን በጣም የሚገርመኝ አሁን ዘመኑ ነውረኛ ዘመን እንደሆነ በቃ በደንብ ግልጽ ሆኖ እየታያችሁ ይመስለኛል። ነውረኛ ዘመን ነው። ድሮ እንደ ነውር የሚታዩ ነገሮች አሁን በገሃድ በቃ ገብቷቸዋል። ሶሻል ሚዲያውም ንግድ ነው። ስለ አንተ ቤተሰብ፣ ስለ ልጆች ነገር፣ ስለ ልጆች ላይ ስለሚደርሰው ነገር ማንም አይጨነቅም።
ጠያቂውም ቪው ነው መላሹም ግርግሩን ይፈልጉታልና እኔ ታዘብኩት ሁለት ነገር አለ የግል ምልከታዬ ነው አንደኛ ነገር የሆኑ ሰዎች ካለፉ በኋላ የሱ ደግ ነበርኩ የሚሉ ሰዎችንም ጠየቅ አንዳንድ የሚያወራ ሰው ሁሉ እውነት ለመሆኑ ማመሳከር የሚያስፈልግ ይመስለኛል ይሄ ነገር እውነት ከሆነ አሁን በዚህኛውም ሳይድ ያው ምን ሰማው ነገር ሊኖር ይችላል ኦሬዲ ስለወጣ ስለዚህ ከሞትኩ በኋላ እኔ ጥሩ ነኝ እኔ እሱ ምርጥ ነበርኝ የሚሉ ሰዎችም ከመጡ question ማድረግ የሚያስፈልግ ይመስለኛል በሌላ በኩል ደግሞ ሁሉ ጊዜ ገንዘብ ያለበት ቦታ ለዚህ ነው ገንዘብ የሰው ልጅ ህይወት ያጠፋዋል ያኖረዋልም ያጠፋዋልም ይባላል አሁን ገንዘብ ከመጣ በኋላ ከዚህ ጎፈንድሚ በኋላ ጫጫታ ምናምን የተለያዩ ሰዎች መጡ እኔ ነኝ የሚል ነገር መጣና በዚህ መሃል አንድ የምትታዘቡት ነገር አንተ ተቀራለህ ሁሌ የሞተው ይቀራል በቃ ከዛ በኋላ ሁሉ ነገር ነው እንደሚለው አሁን የቀረው ነፃነት ግን ቢያንስ እንደው ለቤተሰቦቹ ምን ካክብሮት ጋር ውስጥ ያሉም እንዴት ነው ሽማግሌ የለም እንዴ መሐላችሁ ላይ ይሄን ነገር ነውር ነው ወደ ህዝብ አይውጣ በጣም ነውር ነው ላሉት ልጆች ላይምሯቸው ጥሩ አይደለም ብሎ እንኳን የሚቆጣ እንደ ሽማግሌ ይጣፋል እዛስ አርታ አካባቢ ውስጥ ያሉ ሰዎች እንዴት ይሄን ነገር አያስተካክሉትም ብዬ ጥያቄ መጠየቅ ፈልጋለሁና ያሳዝናል ስለዚህ ዘመኑ ነው ቤተሰብ ዘመኑ እንደዚህ ነው የነውር ዘመን ስለሆነ ዝም ብሎ ማየት እናት ልጅ የምትከስበት ልጅ እናትን አባት ልጅን ሚስት ባሏን ምናምን ጓደኛ እንደዚህ ሁሉ ነገር አሁን ፌክ ነው ሁሉ ነገር ፌክ ነው የሚያሳዝነው ማለት ነው እግዚአብሔር ይሁነን ለማለት ነው ይመቻችሁ መልካም ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿም ይሁን ምግብ አብስላ እሱን ግን ተነስተ ራስ መትበላውን ራስ አብስለብላ ትለው ነበር ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በመምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው እንደዚህ ይፋ ሲወጣ ነው ስለዚህ ባካችሁ አትፍረዱ አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ ምንም ብናዝንለት ምንም በስሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ወንድሞቹ በላይ ሊሰማን አይችልም ስለዚህ የነጻነት ወርቅነህን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል የወንድማችንን የነጻነት ወርቅነህን ነፍስ ፈጣሪ ይማር ለቤተሰቦቹ መጽናናትን እመኛለሁ ይሄንን ቪዲዮ አድርሱልኝ አመሰግናለሁ እኔ ቢያመኝ ክብር ገለመሌ ብያል ደብቅም ወጥቼ ሚዲያ ላይ ለምኜ ታክሜ ድናለሁ ለመኖር ፈልጋለሁ መኖር ጓጓለሁ ለልጆቼ መኖር ፈልጋለሁ ሶ አርቲስቶች ሲታመሙ ክብር የሚባል ነገር አለ አርቲስት ስለሆኑ ወጥተው ሚዲያ ላይ መለመን ይፈራሉ እንዴት የለውም እንደዚህ ፌመስ ሆኖ እንዳይባሉ እፍና አድርገው በሽታቸው ይሞታሉ ከሞቱ በኋላ ቤተሰቦቻቸው ይወጡና ምን ያህል ስቃይ ላይ እንደነበሩ ቤተሰቦቻቸው ጓደኞቻቸው ሚዲያ ላይ ይቀርቡና ምን ያህል ታመው እንደነበር መታከሚያ እንዳልነበራቸው እዳ እንደነበረባቸው ከሞቱ በኋላ ይነግሩናል ከሞቱ በኋላ እኛ ምን ማድረግ እንችላለን ከማዘን ውጪ እና ምን ማድረግ እንችላለን አሁን እኔ በጣም አዘንኩ በህይወት ያለ ነጻነት ይሄን በሰማው ኖሮ እንደ አንድ ኢትዮጵያዊ እህቱ ሶሻል ሚዲያ ላይ ለምኜ ሰብስቤ ያቅሜን አግዘው ነበር ታክሞ እንዲድን ተጸጸትኩ ባቅ ኖሮ ይሄንን ቤተሰቦቹ ወጥተው ይሄንን በህይወት ያለ ቢናገሩ ማጣቱ መቸገሩን የልጆቹ እናት ነች በህይወት እያሉ ምንም አይነት ነገር አልሰማንም አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው
ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መጥተው ሌላ ታሪክ ቢነግሩም አንሰማም ነው የምለው። ስለዚህ ያንን ነው መናገር የምፈልገው። የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባቸው? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ እሱ እኮ ደስተኛ አልነበረም፣ በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል። መጠጥ አትጠጣ። እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግራቸዋለሁ። ሁሌ የምለው ነው። ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዝ። ባናት ተተተል አልኮል 1 ሳንቲም አልገዛለህ። ለምን? ጋድ ፎርቤድ። ጠጣ፣ ሰከርክ፣ መኪና ነድ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀብ እያንዳንድሽ እንደኔ አልተጎዳሽም። ምንድን ነው የምትይው? አዎ የተጎዳው እሱ ነው። እኔ ነኝ በጣም የተጎዳው ልትይ ነው? አዎ ወንድምሽ ስለሆነ ተጎድተሽ ሊሆን ይችላል፣ ግን በጣም የተጎዳው እሱ ነው። ሲጀመር ይህ ሰው እኮ ወንድምሽ ነፃነት ወርቅነህ ምንም ነገር ሰውየው ሳያወጣ ሚስት ብቻ ፒክ አድርጎ ቅንጡ ሆቴል ውስጥ ድልቅቅ አድርጎ የዳረው ሰው ነው ነፃነት ወርቅነህ። ታዲያ በነፃነት ወርቅነህ መሞት ማን ነው በጣም ተጎጂ? ወንድምሽ ላንቺ እንደዛ አድርጎልሻል? አላቅም። ነገር ግን በጣም ካንቺ በላይ ተጎዳው ቢልሽ ይሄ አንዱ ምክንያት ነው። ሁለተኛ ልጨምርልሽ፣ በህመሙ ምክንያት በአስታማሚ ሰበብ ወደ ታላቋ እና ገነቱ አሜሪካ ሚስቱ ማለት ባይዘው ስለሷ በጣም ብዙ ማውራት ፈልጋለሁ። ሚስት የምትባል ዘግናኝ የሆነች ፍጥረት ማለት ነው። ስለሷ በኋላ አወራለሁ። ነገር ግን እሷ ወዳለችበት አሜሪካ በአስተማሚ ሰበብ ሊሄድ የነበረ ሰው ነው እና አሁን ነፃነት ወርቅነህ ሲሞት ቀረበት ማለት አይደለም እንደ አሜሪካ። እና ማን ተጎዳ? በአስተማሚነት ሂሳብ እኮ አንቺ አይደለሽም ልትሄጂ የነበረው፣ ወንድሞች አይደለም ሊሄዱ የነበረው፣ የወዳጁ ነበር ሊሄድ የነበረው። ስለዚህ በሱ ምክንያት የቀረበትን አስቢው። ካንቺ እናንተ በላይ ተጎድቻለሁ ቢላችሁ አይክፋችሁ። ሌላ ልጨምርልሽ፣ በጣም በሚገርምሽ ሁኔታ ነፃነት ወርቅነህ እኮ ለዚህ ወዳጁ ሙሉ ወጪውን ከናምቡላው ጨምሮ ሲሸፍንለት የነበረ ነው። መጠጥ ተከልክሎ መጠጡን እንኳን ለማስተው አልሞከሩም። እንዲህ ናቸው የአምቡላ ጓደኞች። አምቡላ ጓደኞች እንደዚህ ናቸው። በሞት ላይ ራሱ ይነግዳሉ። ሞተው ይነግዱባቸዋል። ጎፈንድሚ ያሰባስቡባቸዋል። እንዲህ ናቸው የአምቡላ ጓደኞች። አንቺ አልተጎዳሽም፣ የተጎዳው እሱ ነው እና አትዘኝ እናቴ።